ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የፒያሳን ነዋሪ ያስገባ ነው ኃይሌ ጋርመንት አካባቢ ነው ላፍቶ 2000 የሚባለው ሰፈር። መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን። ወገን ሁላችንም ባለዳነን። ጠቅላዩ ተቀይመዋል። ሰምታችኋል። በአስቸኳይ ዋው ብላችሁ ካላደነቃችሁ ሁላችሁም ዋጋችሁን ታገኛላችሁ እየተባለ ነው። የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወኮይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካ ጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው ላፍቶ 2000 የሚባለው ሰፈር። መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን። ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን እኛ። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። የአዲስ አበባ ህዝብ የውሻ ኑሮ ነው የሚኖር። የሌላውን ዓለም ውሾች አይደለም። አፍሪካ ውስጥ ያሉ ውሾችን አይነት ኑሮ ነው የሚኖር። ተው ልትሸውደኛ አትሞክር። እኔም አብሬ እየኖርኩ እያየሁት አዲስ አበባ ነው የምኖር።
አዲስ አበባን የተወሰነችን ቦታ በለጭልጮ ህዝቡ የምቾት ኑሮ እንደሚኖር የድሎት ኑሮ እንደሚኖር ሁሉም ሀብታም እንደሆነ አስመስሎ አብይ አህመድ የሚገልጸው ውሸት ነው እያልኩ ነው። ልትሸውደኝ አትሞክር። አምነ ተቀበል። 90% እና ከዛ በላይ የሚሆነው ማህበረሰብ አዲስ አበባ ውስጥ የውሻ ኑሮ ነው የሚኖር። ይሄ ቢመርም ዋጠው ፋክት ነው የምነግርህ። ምናልባት 10% ምናምን ከብልጽግናው መንግስት ፍርፋሪ ትንሽ ጠቅ የሚያደርግላቸው እነሱ የተሻለ ኑሮ ሊኖሩ ይችላሉ። ያውም 6 ኪሎ በልተው 6 ኪሎ ነው የሚያሩ። ከዛ የዘለለ ሌላ ምንም አይነት የተሻለ ነገር የላቸውም እኮ። ከሌላው የሚሻሉት ነገር እኮ የለም። አሁን እኮ አብዛኛው ኢትዮጵያውያን እኮ የተቸገርን እኮ ሆዱ ካልጎደለ ስለሌላ ነገር አለማሰቡ እኮ ነው። ስለ ወገኖቹ መገደል፣ ስለ ወገኖቹ መጨፍጨፍ፣ ስለሌላው ማህበረሰብ ስቃይ አለማሰቡ እኮ ነው ችግር የሆነ እንጂ እኮ የሰው ልጅ እኮ ምን ሁሉም እኮ አንድ እንጀራ ነው የሚበላ። እሱ አይደለም ቁም ነገሩ። ቁም ነገሩ ሰላም አለ ወይ አገሪቱ ውስጥ የሚለው ነው። ለምሳሌ አዲስ አበባ እንኳን ሁሉ አካባቢ እኮ አይደለም የተብለጨለጨ፣ የተወሰነች የተመረጠች ቦታ ናት። በመብራትም በቀለምም ያሸበረቋል። ስለዚህ እሱ የአዲስ አበባን ምቾት ሊያሳይ አይችልም። ማህበረሰቡ በምቾት ይኖራል ወይ ብለህ ብትጠይቅ አሁን ከእውነት ጋር የሚፋለስ ነገር ነው፣ ሊሆንም የማይችል ማለት። ስለዚህ የአዲስ አበባ ሕዝብ የማትነቃ ምን አባ ሆነህ ነው? እጅን እየላስክ እድሜን እየገፋ ለምንድን ነው የማትነቃ? ይህ የቴዲ አፍሮን ከዛሬ ነገ ይሻል ባልኩኝ የራሴን ጩኸት ተነጠኩኝ የሚለው ሙዚቃ እያዳመጥኩ ባለሁበት ሰዓት የመጣልኝ ሐሳብ ነው። ባልደረባችን ታቀርበዋለች። የራስን ጩኸት መነጠቅ ከደረሰብህ በደል በላይ ነፍስን የሚያቆስል እጅግ ከባድ የስነ ልቦና ፈተና ነው። አንድ ሰው በድሎ አስለቅሶና አንጀትን አቁስሎ ሳለ አንተ ገና ህመምህን ለመግለጽ ሳትዘጋጅ እርሱ ቀድሞ ተበደልኩ ብሎ ሲጮህና ሲክድ፣ ይህ ከህመም በላይ ሌላ እጥፍ ህመም ነው። በአማርኛችን ጅብ ከማይጮህ እኔ ልጮህ የሚባለው ብሂል የዚህን ተንኮል ትክክለኛ ገጽታ ያሳያል። አጥፊው ቀድሞ በመጮህ የእውነተኛውን ተጠቂ ድምጽ ያፍናል፣ እውነታውንም ያሳባል፣ ሌላውንም ሰው ያሳስታል። በስነ ልቦናው ዓለም የድርጊት ተጠቂን አጥፊ አድርጎ የመሳል አደገኛ የማታለያ ስልት ጋስላይቲንግ፣ መካድ፣ ማጥቃትና የተበዳይና በዳይን ሚና መቀልበስ በመባል ይታወቃል። በዳዩ ቀድሞ በማልቀስና በመጮህ የሰዎችን ርህራይና መድረኩን ይቆጣጠረዋል። በዚህ ጊዜ አንተ እውነተኛው ተበዳይ የደረሰብህን በደል ለማስረዳትና ፍትህ ለመጠየቅ ከመሞከር ይልቅ ከምንም ተነስተ እኔ አላጠፋውም ብለህ ራስን ወደ መከላከል አዙሪት ውስጥ እንድትገባ ትገደዳለህ። ይህ ማለት በደልን ከመቀበል አልፎ የአንተን መብት የነበረውን የመጮህና የማዘን መብትን ጭምር በዳዩ በግፍ ነጥቆሃል ማለት ነው። ከዚህም በላይ ክህደቱ የህመሙን ጥልቀት ያከፈዋል። አንድ ሰው ጥፋቱን አምኖ ይቅርታ ሲጠይቅ ቁስል የመዳን እድል ያገኛል። ነገር ግን በድሎ ሲክድና ጩኸትን አሳምሮ ሲሰርቅ በራስህ እውነት በማስተዋልና በትውስታ ላይ ጭምር እንድትጠራጠር ያደርግሃል። ነፍስህ በአንድ ጊዜ በበደሉ በክህደቱና በተዘረፈው ጩኸት የተነሳ ትደክማለች። መጮህ ሲገባ በድንጋጤ ትደነዝዛለህ። እውነትን ይዘህ ሐሰት አደባባይ ሲሞላ ስታይ እጅግ ትረታለህ። ቢሆንም እውነት የቱንም ያህል በጩኸት ብትታፈን ጊዜዋን ጠብቃ መውጣቷ አይቀርም። የውሸት ጩኸት የሰዎችን ጆሮ ለጊዜው ሊያታልልና ትኩረት ሊስብ ቢችልም የህሊና ጸጸተኛ ፍርድና የጊዜን ትክክለኛ ሚዛን ግን ማለፍ አይችልም። እውነተኛ ተበዳይ በውሸት ጩኸት ተደናግጦ በሌላ ጩኸት ለመበቀል ከመሞከር ይልቅ በራሱ እውነት ላይ ጸንቶ መቆምና ጊዜው እውነቱን እስኪያወጣ ድረስ በጽናት ማለፍ ትልቁ አቅሙ ነው። ሆድ እንዲብሰው ማድረግ ችግር አይፈታም። ለህዝብ የማይጠቅም ነገር ማውራት፣ ችግርን ደጋግሞ መንገር ችግር አይፈታም። ለችግሩ አንድ መፍትሄ እዚህ አካባቢ ይሄ ለውጥ ሲደረግ ማናችሁ ተብላችኋል እንዴ? የማንስ ማንነት ይታወቃል? አዲስ አበባ የሁሉም ሀገር ናት። የሁላችንም ከተማ ናት። የሁሉም የኢትዮጵያ ብሔር ብሔረሰቦች አዲስ አበባ የገቡ የሚኖሩ ሁሉ ነዋሪዎቿ ናቸው። እንኳን እናንተ ነዋሪዎቿን ጭምር አፍሪካውያን ወንድሞቻችን ከተማችን ብለው ኮርተውባታል። ከዛም አልፈው የዓለም ሶስተኛዋ የዲፕሎማሲ ማዕከል ናት። በርካታ ዓለም አቀፍ ተቋማትና ዲፕሎማቶች የሚኖሩባት ነው። የከተማዋ ነዋሪ ነን ብለው ከኛ አገልግሎት ይጠይቃሉ፣ እናገለግላቸዋለን። ስለዚህ ከተማችን የጋራ ቤታችን ናት። ምን ሰራተም በጋራ ነው።
ቤት ላጣ እንደው እዛች ባለችበት ቦታ እንኳን ትንሽ መጠገን አንድ ቆርቆሮ መስጠት ስታፈስበት እሷን ቺን ቆርቆሮ ብትጠግናት እኔ እረዳሃለሁ ማለት ነው። ለህዝባችን በተጀመሩ ስራዎች ላይ አንዳንድ አስተዋጽኦ ማድረግ ነው ያ ሀገርን ለውጥ ሊያመጣ የሚችለው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ በቴዲ አፍሮ ጉዳይ ላይ ሁሌ የምናገራቸው ነገሮች አሉ። ሀቅና ሀቅ ነው። ስለዚህ አሁንም ደግሞ በጣም ይሄ መንግስት እኔ ግራ የሚገባኝ ነገር በጣም የሚደንቀኝ ነገር አለ። አሁን ደግሞ ምንድን ነው ያደረገው? የታሰሩት 150 ታውቃላችሁ አይደለ? የቴዲ አፍሮን ዘፈን ለምን ሰማችሁ ተብሎ ነው። ከዛ በተጨማሪ ደግሞ ስፖክስሜኑ እንዳልኩት እነ ያሲን የታሰሩበት እንዲሁም ደግሞ ማህሌት የታሰረችበት ምክትል ማናጀሯ አሁን በግዴታ አሁን ዶክመንተሪ ሊሰራባቸው ነው። እንደገና ደግሞ በግዴታ ይህን ነገር በመጀመሪያ እንትን ሊያደርጋል ነበር፣ መግለጫ ሊሰጣል ነበር ቴዲ አፍሮ። እሱም መግለጫ ምንም የማውቀው ነገር የለም፣ አውቀን ነው ህዝቡን አስተባብረን ተቃውሞ ለማስነሳት አጀንዳ ለመፍጠር አስበን አቅደን ነው ይህን ያርግ ነው ብለሽ ፈርሚና ውጪ ተብላለች። እግዚአብሔር ያሳያቸው። ሁለቱንም አውቀን አቅደን ይህን መንግስት ለመበጥበጥ ሽብር ለመፍጠር በቴዲ አፍሮ ለመቃወም ብለን ነው ብለው እነሱም 150 የታሰሩትም እሷም እንደዛ ብለው እንዲወጡ ፈርመው እንዲወጡ አድርገው ከዛ ዶክመንተሪ ሊሰሩባቸው እያደረጉ ነው። እኔ የምላችሁ ምንድን ነው፣ እናንተ እንደዛ ብላችሁ እስር ቤት አትቆዩ። እኛ ግን እውነታውን ለህዝብ እናቀርባለን። እኛ ለህዝቡ እውነታውን እናገራለን። እናንተ ግን እስር ቤት ከምትሆኑ ወጥታችሁ ያለውን ነገር እኛ ስለምናቅላችሁ ተገዳችሁ እንደሆነ ዶክመንተሪ ስሩ ተብላችሁ እንደሆነ በደንብ ስለምናቅ ገስቦ ኢትስ ኦኬ ምንም ማለት አይደለም። ግን መንግስት ይህን ያህል ሙዚቃ አልፈራም፣ መንግስታችን ጠንካራ ነው፣ መንግስታችን እንደዚህ ነው፣ መንግስታችን በዚህ ወጥቶ በዚህ ገብቶ የሚባለው ድንፋታው ያው ዜሮ እንደገባ የምታዩት ነገር ነው። ስለዚህ አሁንም ለህዝብ የምናገረው ነገር ምንድን ነው፣ እነዚህ ሰዎች በማዳመጣቸው እንዲሁም ደግሞ የቴዲ አሲስታንት ማናጀር በመሆኗ ከዛም ቀጥሎ የቴዲ ጓደኛና ስፖክስማን ስለሆነ የታሰሩ እንደሆኑ እንድታቆልን ነው መንግስት ይህን ነገር አድርጎ ዶክመንተሪ ለመስራት እያቀደ ነው ለማለት ነው። እና ብልጽግና በርቱ በርቱ በርቱ። በዚህ ሁኔታችሁ እንኳን ሀገር ቀበሌ መምራት አቅም እንደሌላችሁ እያሳያችሁ ስለሆነ በርቱ ላችኋለሁ። ቤተሰብ በሙሉ ኮፒ ሊንክ ሼር በማድረግ ይሄን ለሁሉ እንዲደርስ አድርጉልኝ። ይመቻችሁ ወገን። ሁላችንም ባለዳንን። ጠቅላዩ ተቀይመዋል። ሰምታችኋል። በአስቸኳይ ዋው ብላችሁ ካላደነቃችሁ ሁላችሁም ዋጋችሁን ታገኛላችሁ እየተባለ ነው። ሾክ ልበላችሁ። ጠቅላዩ ተቀይመዋል። ጀግናው እኔ ነኝ ህዝቡ ግን አላደንቅም ብሎ አስቸገረኝ ብለው በግልምዳም ያማረዋል። ፓርላማ ላይ የማታደንቁ ብለው የነገሩን አንሱ አሁን ደግሞ በግዴታ ጀግና ይበሉኝ እያሉ ነው። ለመሆኑ ጀግንነት በኩፖን ነው እንደሚታደለው ወይስ ጀግና ነኝ ብለው ፊርማ እያሰባሰቡ ነው? እስኪ እናንተ ጀግና ይበሏቸውና ከዳ ተገላገሉ። በኮሜንት አድንቁልኝ። እስኪ አብይ ትናንት በነበረው ስብሰባ ላይ ምንድነው ያሉት የሚለውን ተመልክተን በሷ ላይ አስተያየታችን እናገራችሁ። መልካም። የኢትዮጵያን ጀግኖች በህይወት ሳሉ ለማድነቅና አብረን ለመስራት አልበቃንም ገና። እኛ የምናደንቀው ሌላ ቦታ ስናይ ነው። ፍሬንድሺፕ ስኩዌር ኬንያ ቢሆን ኖሮ መቀመጫ አልነበረንም። ይሄ ወኮይ ይሄ ኮሪደር ልማት ሌላ ቦታ ቢሆን ኖሮ ኢትዮጵያውያን ብርቶች ነበር። እዚህ ሲሆን ግን ብዙ አይም የጎደለ አይሞላም፣ አያደንቅም፣ አያበረታታም። በአንጻሩ እንዲህ ስንገናኝ በጥያቄ ያጣድፈናል። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ በቃ መቴ አንቺ በይና እኔ እንትን ላድርግ ብዙ አይ እዚሁ ውይይት ላይም እንደዚሁ ነዳጅ አልተቋረጠም። ከየት መጣ ብላችሁ አትጠይቁም። ሌሎች ዓለማት ላይ ነዳጅ በጣም ብዙ ችግር እየፈጠረ ነው። እኛ ጋር ሰልፍ ነው እንጂ የጨመረው ነዳጅ አለ።
እና ከየት ነው የመጣው መንግስት ምንድን ነው ያደረገው ብላችሁ አትጠይቁም፣ አላደነቃችሁኝም። እና ምንም ነገር እኛ ላይ የተፈጠረው ተጽዕኖ የለም የሚል ነበር ነው። አሁን ፌስቡክ ላይ በዚህ ሰዓት ላይ ማለት ነው የሹፌሮች አንደበት ላይ ገብታችሁ ብታዩ ጽፈውታል እነሱም። በቃ በጣም ምን ማለታቸው ነው? እንደዛ ከሆነ በየማደያው ላይ ያሉትን የፌዴራሎች ፖሊሶች የመሳሰሉትን ነገር አንሱልንና ዝም ብለን ለምንድን ነው እንደውም ስክሪንሻት ባደረገው ጥሩ ነበር። ለምንድን ነው እንትን የማትሉት? እሱን ለምንድን ነው የማታሳዩን? አንስታችሁ ኖርማል አድርጋችሁት እንደ ድሯችን ለምንድን ነው ታዲያ ነዳጅ ማንገዘው? ለምንድን ነው ታዲያ የመጓጓዣ መኪናዎቻችን የቆሙት? ለምንድን ነው አንዳንድ መስሪያ ቤቶች የተዘጉት? ምንድን ነው እየተወራ ያለው የሚል ምላሽ ሰጥቷል። እኔ አሁን እዚህ ጋር የመጨረሻ የማስጠንቀቂያ ንግግር ይመስላል። በኋላ ከሄድኩ በኋላ ይቆጫቸዋል። ጀግኖች በህይወት ሳሉ አይመሰገኑም። ሌሎቹም ከሞቱ በኋላ ነው። ከዚህ በፊት ማቲክ ስለ አፄ ቴዎድሮስ ምናምን እንደዚሁ ሲባል ነበርና ከሞቱ በኋላ ነው የምታመሰግኑት። እኔንም ከሄድኩኝ ልሄድ ነው የሆነ ጫፍ ላይ ችግር ውስጥ ገብቻለሁ በውስጠ ታዋቂነት ማለት ነው። ግን ከሄድኩ በኋላ ነው ጀግና ብላችሁ የምትጠሩኝ እና አሁኑኑ ይሄን ነገር አስቡበት። እስቲ ወጣ ብላችሁ የተሰሩትን መንሸራሸሪያ ቦታዎች ምናምን ተመልከቱ። የሞቱትን ምናምን አያነሳም። ኦፍኮርስ የመንሸራሸሪያ ቦታዎቻችንን ምናምን ተመልከቱትና አድንቁኝ፣ አድኑኝ፣ ተቀበሉኝ። እየሰራሁት ያለሁት ነገር ጀግንነት ነው፣ በኋላ እንዳይቆጫችሁ የሚል የተማጽኖ ድምጽ ነው። ሌላ ምንም አይደለም። እንዳልከው የቴዲ ነገር አየሩን ይዞታል። እሱ ብቻ አይደለም፣ ውስጣዊ ክፍፍሎችም አሉ። እንደምታውቀው በራሱ ሄሊኮፕተር ነው የሚወጣው የሚገባው። አየር ኃይል አይደለም የሚወስዱ 2 ሄሊኮፕተሮች ራሱ ለብቻው የሚመላለስባቸው የውጪ አሉት። በዚህ ደረጃ የመተማመን ጠፍቷል። መከላከያ ውስጥ እንደዚሁ መከፋፈል ተጀምሯል እና ብዙ እንቅስቃሴዎች አሉ ተብሏል። እነዚህ ነገሮች ሳይረብሹት አይቀርም። በዚህ ላይ ደግሞ ህዝቡ ገፍቶ ወጥቶ እየተናገረ ነው። እድሜ ለቴዲ ሙዚቃውን ሲያወጣለት እንደገና ሀሳብ አሰበው፣ ቁስሉን ሁሉ ከፈተው። ይሄ ሁሉ ነገር እየታየ ነው። እባካችሁ በኋላ እንዳትጸጸቱ፣ አሁኑኑ አድኑኝ፣ ይቆጫችኋል የሚል ተማጽኖ ይመስለኛል። ልክ ነሽ። የኢትዮጵያ ህዝብ 50 ሚሊዮን መብለጥ የለበትም ብሎ የሚያምን ሰው ነው አብይ። እሱን እንኳን አነሳኸው፣ በእውነት በጣም ነው የማመሰግነው እሱን ስላነሳኸው። እሱን በተመለከተ አስተያየት ብትሰጥ ደስ ይለኛል። አንዴ አሁንም እንደገና ዛሬ መቼስ ያው መረጃዎቻችንን እያስታወስን ስለሆነ በእኔ ሰምቼ የነበረው በአባዱላ አንድ የሰርግ ስነ ስርዓት ላይ አብይ አህመድ ተገኝቶ ያለው ነገር ነው። እሱን ግን አሁን ለቅሶ ነው ያልከኝ? በለቅሶ ቤት ነበረ? ለቅሶ ነው። ኦኬ፣ ይሄን ሰው መስማት አለበት። ሪሊ ምንድን ነው ያለው? ይሄ አሁን እየተካሄደ አሁን አንዳንድ ነገርን ስናቀርብ ማለት ነው አውትላንዲሽ ይመስለዋል ሰው፣ ዝም ብለን በጥላቻ የምንል ይመስለዋል። ግን እኔ ዲፖፑሌሽን የአብይ አህመድ ፖሊሲ ነው ብዬ ካልኩ ቆይቷል በጣም። ምክንያቱም ጥያቄ ከመመለስ ጠያቂን መቀነስ ይሻላል ብሎ የሚያምን ሰው ነው። ዲፖፑሌሽን ግቡ ነው ብዬ ተናግሬያለሁ። ለዚህ መነሻ ያረኩት አንዱ አሁን አንተን የምጠይቅህ ነገር ነው። ይሄ የኢትዮጵያን ሕዝብ ቁጥር በተመለከተ የተናገረው ነገር ፕላስ በሊ አንደርሰን የተባለ አንድ ጋዜጠኛ ዘኒውዮርከር ላይ የሰጠው የጻፈው በጣም ሰፊ ዘገባ ነበር ስለ አብይ አህመድ እና አብይ አህመድ ከጠቅላይ ሚኒስትር ይልቅ የሪል ስቴት ደላላ ይመስላል ያለበት ዘገባ ነው። ሳይ ምዕራባውያን እኮ አውትሶርስ ቢያደርጉልን ጦርነቶቻቸውን እኛ ልንዋጋላቸው እንችላለን። ምክንያቱም ኢትዮጵያውያን የምዕራባውያንን ያህል ስለ ልጆቻቸው መሞት አለመሞት ያን ያክል ግድ የላቸውም ብሎ መናገሩን ተንተርሼ ነው። ፕላስ በአደባባይ ፓርላማ ላይ እኛ ከፈለግን ከአፍሪካም ጋር መዋጋት እንችላለን፣ ምክንያቱም 3/4 ህዝባችን ወጣት ነው፣ ድሃ ነው ማለት ሶ ወጣትና ድሃ በመሆኑ ምክንያት ለመሞት የታጨ ለመሞት የተገባ ነው ብሎ ተናግሯል። አሁን እነዚህ በአደባባይ የተናገራቸውን ነገሮች ግን በፕራይቬት ኮንቨርሴሽን ምን ብሎ አረጋግጧቸዋል የሚለውን ነው። ምን ስለ ህዝብ ቁጥር ምንድን ነው ያለው? ይሄ በጣም ሲሪየስ ጉዳይ ነው። ሰው መስማት አለበት። አብይ አንኮንሺየስሊ የሚያወራ ጊዜ መስማት አለብን። አሁን የአባዱላ ቤት ሰው ቁጭ ብሎ የመከሩ ያው ኢንፎርማሊ ሲያወሩ
እና ያወራ ነው ይሄ ነገር እና ብዙ ሰዎች ከሱ ጋር ነበሩ፣ ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ። ጠንከር ያለ ኢኮኖሚ ለመገንባት፣ ጠንከር ያለ ኔሽን ስቴት ለመገንባት፣ ቅቡልነት ያለው መንግስት ለመገንባት የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ። አብዛኛው ይሄንን ያለው መቼ ነው? ቆይቷል። ከጠቅላይ ሚኒስቴር ከሆነ በኋላ ነው። በ2021 እንዳለው ነበር እኔ የሰማሁት። ከዛ በፊት በ2021 እና ግማሹ እኔ አንዳንዶቹን ነገሮች በነገራችን ላይ እሱን በተመለከተ የሚደርሱኝን መረጃዎች በጣም ትራያንጉሌት በጣም ቬሪፋይ ማድረግ ስለምፈልግ የሚይዛቸው አሉ። አንዱ ይሄ 130 ሚሊዮን ህዝብ ነው ያኔም ቁጥር በ2021ም 130 ሚሊዮን ገደማ ነው ህብረተሰቡ። አሁን ወደ 137 ይደርሳል ተብሎ ይገመታል አይ ቲንክ። እና 130 ሚሊዮን ከሆኑ ህዝብ እያለ ያለው 80 ሚሊዮኑ ያክል በህይወት ሊኖር አይገባውም ነው። ማግኒቲዩዱን አንደርስታንድ እንዲያደርጉት ነው ማነሳው። ሶ አሁን ካለው ኢትዮጵያ 50 ሚሊዮኑ ብቻ በህይወት ከተረፈ በቂ ነው ነው እያለ ያለው አይደል? አዎ እንደዛ አለ። ከዛ በኋላ ደግሞ ይሄንን ሲናገር እና አባዱላም ሾክ ነው የሆኑ፣ ደነገጡ። ከሱ ጋር የነበሩ ባለስልጣናትም ደነገጡ፣ እርስ በርስ ተያዩ። እንጂ አስብ እንግዲህ እንደው የአንድ ሀገር መሪ ለአንድ ዜጋው አስብ፣ የአሜሪካ መንግስት አንድ ዜጋው ሲሞት አገር ይቀወጣል አይደል? አንድ ዜጋ አንድ ሀገር የኢትዮጵያ መሪ ከ50 ሚሊዮን በላይ መሆን የለበትም ካለ በፕላኑ መሰረት ሌላው ሊጠፋ ነው። ከዛ በኋላ ደግሞ ሊጨምርልን እንግዲህ ይሄ በኢንፎርማሊ ሰዎች ያሉበት ቦታ ነው ይሄንን የተናገረው። ሌላ ጊዜ የጸጥታ አመራሮችን ሰብስቦ በትግራይ ነው በትግራይ ጦርነት ወቅት ህዝብ እያለቀ ነው ነገር የሚል በትግራይ ጦርነት ጊዜ በጣም ንጹሃን ዜጎች እያለቁ ነው። ያኔ ንጹሃን ዜጎች ከአማራ ክልልም ያልቃሉ፣ ከትግራይ ክልልም ያልቃሉ፣ ኦሮሚያ ውስጥም ሲያልቁ ነበር እና አመራሩ የመከላከያ አመራር በየዋህነት ይሄ ነገር መፍትሄ ይፈልጋል ብሎ ለአብይ ሲያቀርቡ ምንድነው ያለ? አትጨናነቁ፣ እንደው የኢትዮጵያ ህዝብ እኮ አንፕሮዳክቲቭ ነው፣ አብዛኛው እኮ ምንም አይጠቅምም ህዝቡ አለ። እንደገና ለመከላከያ አመራሮች እንደዛ አለ። አስብ፣ አሁንም መከላከያ አመራሮች ኧረ ምንድነው ብለው ደነገጡ። አሁንም ይሄ ዲፕሊ አብይ የሚያምንበት ነው። የኢትዮጵያ ህዝብ ዋጋ የለውም፣ አንፕሮዳክቲቭ ነው፣ ማለቅ አለበት። እንዳልከው ዲፖፑሌሽን ያስፈልጋል። ኢትዮጵያን ዳግም ለመገንባት እነሱ አሁን በሚሉት ዳግም እየገነባን ነው ይላሉ አይደለ? ያ ማለት የህዝብ ቁጥር መቀነስ አለበት። እንግዲህ 70 ሚሊዮን ህዝብ ሊያልቅ ነው ማለት ነው። ያንን በኢንፎርማሊ ሲያወራ ፎርማሊም ሲያወራ በአደባባይ የሚያወራ ሰውዬ ለ20 ዓመታት ጦር ማካሄድ ይቻላል የሚል ሰውዬ እንዲህ አይነት ሰው ነው እንግዲህ ኢትዮጵያን እየገዛ ያለው እያስተዳደረ ያለው።
ስለዚህ ምን አይነት ስትራቴጂ ነው መከተል ያለብን? እንደው በየቦታ በማይሆኑ ከልካሻ ጥያቄዎች ቢዚ ይሆናል ሰው። መነሳት የሌለበት በዚህ ሰዓት ልዩነት ይኖራል። እኔና አንተ እኮ ብዙ ልዩነት የግድ ነው፣ ሰው ነን። ግን ደግሞ መጀመሪያ እኮ መትረፍ አለብህ እኮ። በትክክል ለመለያየትም መኖር አለብህ። አዎ። እና አብይ ምንድነው የሚያደርገው? የሚጠቀመው ጦርነቱ የመጀመሪያ ጦርነት የፕሮፓጋንዳ ጦርነት ነው የሚያካሂደው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን